ክርስቲያን የሚያገለግሉ ወጣቶችን ይገድለው እናንተ እንደ ፀሐይ እንድታበሩ እኮ ነው እኛ ጥቁር ለብሰን የምንሄደው። ኢሳን ገሩ ዋን ይረቲን ወጀኔፍ መሌ ወመን አፈን ቀቡ አባ ባላጋ ሰላም መተለያየናቸው ታፉ በእናታችሁ ስሞትላችሁ እንዶ በእናታችሁ አብይ አህመድ አድርሱልኝ። እኔ በነገራችን ላይ የክብር ማዕረግ አልሰጠውም። ሲጀምሮ ኦሮሞ አይደሉም። አቡነ ሳይሮስ ሲጀምሮ ኦሮሞ አይደሉም። አብይ ተማምነ ወንደዛ ሲያምሳት ያው እንደፈራሁት ያፒቹ ጀለስ ሊቀ መንበሮ ለጉደኛ ጳጳስ የሚያናውጧት ይራከፋሉ እንጂ እንደ ቸርነት በእኛ አስቀልዱ ችግር የለውም። ጥቁር ልበሱ ስትሉን ጥቁር እንለብሳለን። ይኸው ዛሬ ሹመቱንም ስንሰማ ነጭ ልብሳችንን ለብሰናል። ምክንያቱም ሹመቱ ስንጠብቀው የነበረው ነገር ስለሆነ ማለት ነው። እንደዛ የዘር መፈንጫ ያረጋትን ቤተክርስቲያን ዛሬ ስራ አስኪያጅ ሆኖ ለመምራት እሱስ ቢሆን እንዴት ቻለበት? እረ እንዴት ሳቅሙን አገኘ? ይሄ የማን ውሳኔ እንደሆነ እናውቃለን። ነገር ግን ፍትህ ለእግዚአብሔር ግልባጭ ለማርያም ብለን ዛሬም ድምጻችንን እናሰማለን። እባካችሁ ፍትህ ስጡን። እኛ ይሄንን ፈጽሞ እንቃወማለን፣ አንፈልገውም። ይሄንን ነገር ብንቀበል እነዛ ሻሸመኔ ላይ በጥይት የተደበደቡ ንጹህ ኦርቶዶክሳውያን ደማቸው ዛሬም ይጮሃልና እኛ ይሄንን ነገር በፍጹም አንቀበለውም። ሰላም የተወደዳችሁ የኬፋቲው ቤተሰቦች ሁላችሁም በያላችሁበት እንደምንቆያችሁ ሚሽሮ መድኃኔዓለም የተመሰገነ ይሁን። ደህና ነኝ። በአዲስ መረጃ ተመልሼ መጣሁ። አባታችን ብፁዕ አቡነ ናትናኤል እንግዲህ ቤተክርስቲያን ነጭ እንድትለብስ ነው እኛ ጥቁር የለበስ ነው ብሎ የተናገሩበት ቃል አሁንም ማነጋገሪያ ሆኖ ቀጥሏል። የቤተክርስቲያንን በር ሰብሮ እንዲሁም የሰንበት ተማሪዎችን ገድሎ ጵጵስና የለም ሲሉ የተናገሩት ብፁዕ አቡነ ናትናኤል አለ። እሱ ቪዲዮ ማስመለከታችሁ ነው የሚሆነው። እንዲሁም መምህር ወይንዬ እንግዲህ የአቡነ ሳዊሮስን መሾም አስመልክቶ እሳቸው ፍጹም ኦሮሞ አይደሉም፣ ኦሮሞን አይወክሉም፣ ነገር ግን በኦሮሞ ስም በጣም ብዙ ሊሰራ የታቀደ አጀንዳ አለ ሲሉ ያወጡት ነገር አለ። እሱንም ማስደሰታችሁ ነው የሚሆነው። ለማንኛውም ይሄንን ቻናል ለመጀመሪያ ጊዜ የምትመለከቱ ይህንን መልእክት የምትሰሙ አንደኛ ደረጃ ሼር አድርጉ፣ የዩቲዩብ ቻናላችን ላይክ አድርጉ፣ ሊንኩን ላልሰሙት አሰሙ። ቤት ውስጥ 5-6 ሰው ካለ እስቲ ስልክህን አውጣ ስልክሽን አውጪ ብላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ ማድረጋችሁን አትርሱ። የዛሬው መረጃችን ብዙዎች ይደርስ ዘንድ ላይክ በማድረግ እንጀምር። ቅዱስና ሰንበት ተማሪ ገለው ቅዱስና በቤተ ክርስቲያን የሚያገለግሉ ወጣቶችን ይገድለው ቅዱስና በርሰሞ ቅዱስና ይሁዳኖራችን ስርዓታችን ሃይማኖታችን የማይፈቅደው ስለሆነ ነው። ስለሆነ በራችን አይሰራበት። እንዴት ቤተ ክርስቲያን ጥቁር ትለብሳለች? በእውነት እኛ ጥቁር እንደለበስ አይበቃም። ቤተ ክርስቲያን ጥቁር እንዳትለብስ እኮ ነው እኛ ጥቁር የለበስ ነው። እናንተ ነጭ እንድትለብሱ እኮ ነው እኛ ጥቁር የለበስ ነው። እናንተ እንደ ፀሐይ እንድታበሩ እኮ ነው እኛ ጥቁር ለብሰን የምንሄደው። አምሮብን አይደለም፣ ስለሚያምር አይደለም። እለት ቀን ከሌሊት ጥቁር ለብሰን የምንሄደው እናንተ ነጭ እንድትለብሱ ነው። ሃይማኖታችን እንድታበራ ነው። እኛ ቀልጠን እናንተ እንድትኖሩ ነው። እኛ ነን መሞት መቅደም ያለብን። ልጆቻችን ለምን ይሞታሉ እንዴ? እኛ እንሙት እንጂ ስለ ሃይማኖታችን ስለ ክርስትናችን በታሪክ የምናውቀው ስለ መንጋዎቻቸው ስለ ልጆቻቸው የሚሞቱትን ጳጳሳት ነው ያየነው። እኛ ልጆቻቸውን የሚቀምሩትን አይደለም። እኛ እንሞታለን፣ ቤተክርስቲያን ግን ትቀጥላለች። መከራውን እኛ ተቀብለን፣ ሞቱን እኛ ተቀብለን፣ ፈተናውን እኛ ተሸክመን፣ ስቃዩን እኛ ተሸክመን፣ እንግልቱን እኛ ተሸክመነው ቤተክርስቲያን ግን ታልፋለች። ይሄ ያጠነክረናል። ኢሳን ገሩ ዋን ይረቲን ወጀኔፍ መሌ ወመን አፈን ቀቡ ገረ ፉንዱራቲ ጫለ ወጀቹ ቀብዱ ጀዴያን ለው በቺሴ ወሉማን ወጀነ ጀዴራኒ አንከሰን ገሩ ነመ ገመቺሳ ነመ ይናፊሰሲ ኢትፉፉ ቀብዱ ዳበቹን ቀብደኒ አከሱመት ኢትፉፉ ቀብዱ ዋቀዮ ሲናገርጋሩ ነው አገርጋሩ ወሊን ወጀነ ዋን በርባቺሳ ጅሩ ሂሪን በርባክ እንጅረ እንጅሩ ሂሪን ከን እንጅራን ነበር ዋቀዮ ብቻ ዳል ከንቲን ይረን ምቲ ነምኔ የሮ ጉቱስ ደንዳ ይረቹስ ደንዳ
namni bar injallisasi insirreessasi inguutasi inirrisasi miti namni gaarii sin hojjeta indogoggorasi namarraa guutummaa guutuun garuu in eeggamu bar guutummaa guutuun waaqayyo bira jira mitire kanaafu nuti immoo kan irratetti guunnee kan jallate sirreessine deemuu qabna waa'ee mooraa waa'ee dallaa ijaarsa dallaa eegan dhufee qabee eegan dhufee eegale bala inumanitti yaada abba baraka salam መጠለያ ጋናቸው ታፉ ነው እና ኢሳንለ ነማ ወይ አርገተኒቲ ከሱማ ነማ መጋላ ፍን የአቡነ ናትናኤል ንግግር ፍጹም የማይረሳ ነውና በጣም ከገረመኝ ከተናገሩት ቃል እንግዲህ እውነት ነው። የሰንበት ተማሪዎችን ገድሎ ጵጵስና እኔ እንጃ የአባቶቻችን ጵጵስና ላይ እንኳን ሲሾሙ ፓትርያርክ አይደለም ጵጵስና ላይ እንኳን ሲሾሙ ያመልጡ ነበርና አሁን ግን ኒንጃ ብቻ በምን አይነት ቃል እንደምገልጸው አላውቅም። አሁን ብፁዕ አቡነ ሳይሮስ የተሾሙበት አንደኛው ምክንያት ኦሮሞ ስለሆኑ ነው ተብሏል። እስቲ እውነት ኦሮሞ ናቸው አይደለም? መምህር ወይንይን እናድምጣቸው። ሲጀምር ኦሮሞ አይደሉም። አቡነ ሳይሮስ ሲጀምር ኦሮሞ አይደሉም። በደም ኦሮሞ አይደሉም። አንዳንዶች ደካሞች፣ አንዳንዶች ሳያውቁ ከኦሮሞ ጋር የሚያያይዙ አሉ። ፍጹም ስህተት ነው ይሄ። የዋሁን የኦሮሞን ሕዝብ መጠቀሚያ ለማድረግ መሳሪያ ለማድረግ የሚሮጡ አሉ። የኦሮሞን ማሊያን የለበሱት ሽፋን ነው የሆነው። እኛ እኮ ቀድሞ ከሳቸው ጋር አብረን ነበር። በእጃቸው እያጎረሱን ወሊሶ ድረስ እየሄድን በአንድ አውደ ምሕረት እያገለገልን በፍቅር የምንዋደር ነበርን። አቋማቸው ሲቀየር ዘረኛ ሲሆኑ ቤተክርስቲያንን ሲጎዱን የተቃወምናቸው እሳቸው ያኔ እንዲመረጡ እኛም በምንችለው አቅም እሳቸው ይመረጡ ስንል ነበረ። ልክ አቡነ አብርሃም ይመረጡ እንዳልን ነገር ግን አካሄዳቸው ትክክል ባልሆነበት ሰዓት ማንም ይሁን ማን ከቤተክርስቲያን የሚበልጥ ስለሌለ እንቃወማለን። ለዚህ ሁሉ ትውልድ መጥፋት፣ ለዚህ ሁሉ ደም መፍሰስ፣ ቤተክርስቲያን መደፈር፣ ለህዝቡ ጥቁር መልበስ ተጠያቂ የሆኑትን ስለመረጣችሁ አሁንም እንቃወማለን። በእናንተ ላይ ተስፋ እንድንቆርጥ አድርጋችኋል። በህይወት ዘመናችን ተስፋ ቆርጠን አናውቅም። እንግዲህ መምህር ወይን እየተናገሩት ቃል ይሄንን ይመስላል። እንዴት ተመለከቱታላችሁ? ኮሜንት ላይ ሐሳባችሁን አስቀምጡ። ሌሎች መረጃዎች አሉ፣ እነሱን ላስመልክታችሁ። በእናታችሁ ስሞትላችሁ እንደው በእናታችሁ ይዣችኋለሁ። ኮፒ ሊንክና ሼር እያደረጋችሁ ለአብይ አህመድ አድርሱልኝ። እኔ በነገራችን ላይ የክብር ማዕረግ አልሰጠውም፣ በስሙ ነው የምጠራው፣ በአብይ ማለት ነው። አድርሱለት። ለቀብር ማስፈጸሚያ ነው 75 ሺህ ብር ማወጣው። የኢትዮጵያን ህዝብ ለመቅበር ነው። አንተ እኮ ሰው ከመግደል ውጭ ሌላ ምንም የምታውቀው ነገር የለም። ሌላ ምንም የምታደርገው ነገር የለም። ጭራሽ በስደት ላይ እንድንኖር ጭራሽ ደግሞ የኢትዮጵያ ዜግነት ያላችሁ ኢትዮጵያ በመውደድ በተግባር ነው ማሳየት። አረባከ አይደለም 75 ሺህ ብር 5 ሳንቲም አላወጣም። የዛን ጊዜ ኢትዮጵያ ዜግነት የለሽም ብለ ስታባረኝ እናያለን ማለት ነው። ወረበላ ደሞ አንተ ሰው ሆነ እንደው መግለጫ ስትሰጥ ትንሽ አታፍርም? እንደ ትንሽ አልሰቀጠተህም? ቅሌታም አገራችን እንድንወድ ያደረከን አንተ ነህ እንዴ? እዳህን እንደገባህበት ክፈለው እንጂ ምን አባት ትሰራለህ? አካለ ወልድ የሚያስተላልፈው መልእክት አለ። እሱን እንስማውና እዛ ላይ ሐሳብና አስተያየቴን እሰጣለሁ። ሌላው ደግሞ ዛሬ ላይ የቅዱስ ሲኖዶስ መግለጫ ወጥቷል። በዛ መግለጫ ላይ ተራ ቁጥር 15 ላይ የተገለጸ ነገር አለ። በዛ ጉዳይ ላይም ምላችሁ ይኖራል። ብቻ እስከ መጨረሻው ይህን ቪዲዮ ተከታተሉ። አካለ ወልድ የሚለውን እንስማና እንመለስ። እስቲ ስሙት። አባቱን የማከብር ትውልድ ነው ያለን። የፈተና ጊዜ ነው። ቅድም እንኳን ተሾምኩ እንኳን ደስ አለ ሲሉኝ ነበረ አባቶች። እንኳን ደስ አለ ብለዋል። ግን እንኳን ደስ አለ ሳይሆን አካለ ወልድ አውደ ምሕረት ላይ ቆሞ ይሄ ትውልድ አባቶቹን የማያከብር ትውልድ፣ እንዲሁም ደግሞ አሁን በተሾምኩበት ጉዳይ ላይ አባቶች መጥተው እንኳን ደስ አለ ሲሉኝ እንኳን ደስ አለ አይባልም፣ እግዚአብሔር ያጽና ነው የሚባለው። ስልጣንን የምንመኝበት ሳይሆን እንደውም ስልጣንን የምንፈራበት ጊዜ ነው። ስለ ሹመት ስለተለያዩ ነገሮች ራሱን በጣም ለቤተክርስቲያን ተቆርቋሪና ስርዓት አስከባሪ ሆኖ ሲናገር አይተናል። ይሄን ነገር ሌላ ሰው ተናግሮት ባይ እኔ ችግር የለብኝም። ነገር ግን ይሄን የተናገረው አካለ ወልድ መሆኑ ግን በጣም ያስገርመኛል። ምክንያቱም ይሄን ንግግር ሲናገር ወይም መምናኑ ያለፈውን ጊዜ ረስተውታል፣ ወይም ደግሞ ምንም እንዳልተፈጠረ ነው፣ ወይም ደግሞ ምንም አያመጡም ብሎ ሊሆን ይችላል። ነገር ግን እኛ እንረሳው። እንግዲህ አካለ ወልድ እንደሰማችሁት ይሄ ትውልድ አባቶቹን የማያከብራል። ከሱ በላይ አባቶችን የማያከብር ወይም ደግሞ የማይሰማ ማን አለ? ከቅርብ ጊዜ በፊት እኮ እናስታውሳለን፣ አረሳ ነው
ፓትርያርኩ ራሱ ይሄን ነገር አቁመው ወደዚህ እንዲመጡና ያን ደግሞ ቅጣታቸው እንዲቀበሉ ቢነግሯቸው አካል ወልድም ሆነ ግሩፖ አንቀበልም ብለው በድፍረት ተወግዘው ስርዓተ አምልኮ ሲፈጽሙ የነበሩ ሰዎች ናቸው። ዛሬ ላይ ስሾም እንኳን ደስ አለ ሲሉኝ አይ እንኳን ደስ አለ መባል የለብኝም እግዚአብሔር ያጽናነው መባል ያለብኝ ስልጣን የምንፈልግበት ጊዜ አይደለም ዘመኑ አለ። ለስልጣን ብሎ እኮ ነው ሻሸመኔ ላይ ያን ሁሉ ኦርቶዶክሳውያን የተገደሉት። እንደ ተኩላ የሚነጣጠቁ ክፉ መሪዎች መሃል እልካቸዋለሁ። ስለዚህ እናንተ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ይልሃል። መለካዊ ቃሉን ተከተል። ዝም ብለህ ሞኝ አትሁን። ጊዜያዊ ፓርቲ ተከታይ አትሁን። መንፈስህን ለክፋት አትስጥ። የክፎች ተከታይ በመሆን ዘላለማዊ ርስት አትጣ። ሞኝ አትሁን። ያለፉትን አስብ። በሲኦል ሲቃጠሉ ይታየዋል። የክፎች መጨረሻ ሞት ነው። ሞቱ የኃጢአተኛው አስከፊ ነው። እነግርሃለሁ። ክርስቶስ ምን አለ? እንደ እባብ ልባሞች ነው፣ እንደ ርግብ የዋሆች ነው ይልሃል። ምን ማለት ነው? የዋሃትን ከጥበብ ጋር አዋህዳችኋል ማለት ነው። ጥበብን ያለ የዋሃት አትያዙ፣ ተንኮለኛ እንዳትሆኑ። የዋህነትን ያለ ጥበብ አትያዙ፣ ሞኞች እንዳትሆኑ ማለት ነው። እንደ እባብ ብቻ ሁኑ አላለም። ለምን? እባብ ሁነን እንዳንቀር። እንደ ርግብ ብቻ ሁኑ አላለም። ለምን? ሞኞች ሁነን እንዳንቀር። ስለዚህ ጥበብን የዋሃትን ከጥበብ ጋር አዋህዳችሁ ያዙ አለ። እንደ እባብ ሁኑ ማለት ምን ማለት ነው? እባብ ራሱን ይጠብቃል ነው። ራሱ እንዳይገኝ ይቀብራል። ሌላውን አካል ተደብድቦ ምንም ብትበልጠው ብትቆርጠው በኋላ ራሱ ስላልተገኘ ብድግ ብሎ ይሄዳል። ለምን? ህይወቱ ራሱ ላይ ነው ያለው። እናንተም ራሳችሁ እኔ ነኝ፣ እኔ ክርስቶስ የእናንተ ራስ ነኝ፣ እኔን እንዳትክዱ፣ እኔን በክፉ መንግስታት እንዳትለውጡ፣ በጊዜያዊና በኃላፊ መንግስት ለውጣችሁ እኔን እንዳትክዱ። ስለዚህ ራሳችሁ እኔ ነኝ፣ እኔን ጠብቁ። ሌላውን አካላችሁን ግን ይፍለጧችሁ፣ ይቁረጧችሁ። እኔ ሕያው ነኝና ትነሳላችሁ። ሰምተሃል? ክርስቶስን አምልከህ የዘላለም ህይወት ለመውረስ ብትነሳ ይሻላል ወይስ አሁን ስትሽመደመድ ኖረህ የግሌ ሰላይ ነኝ ደህንነት ነኝ እያልክ ራስ በራስ አሳልፈ ወንድምህን ለሞት አሳልፈ እየሰጠህ ኑረህ ገሃነም ብትወርድ ይቻላል? ምረጥ። እኔና ቤቴ እግዚአብሔር እናመልካለን። አንተ ዛሬ የምታመልከውን ምረጥ ወዳጅ። ዓለም እንደሆነ ይጠላሃል። ማተምን ካልበጠስክ አይለቅህም። ክጃለሁ ካላልክ አይለቅህም። ስለዚህ ዓለምን የምናሸንፈው በሞትም እንደሆነ ልታስተውል ይገባል። እንደዚያ ነው ቅዱስ መጽሐፍ ይነግረናል። ኩን መሃይምነ እስከ ለሞት ወእሁበከ አክሊለ ሕይወት። የእግዚአብሔር ባንሆን ኖሮ ይቆጨን ነበር። በእውነት የምድራውያን መንግስታት ተከታይ ብንሆን ኖሮ ይቆጨን ነበር። ምናመልከው ጊዜያዊ ፓርቲ ቢኖር ኖሮ ይቆጨኝ ነበር። እውነት አንተ ሞኝ እንዲህ ይልሃል ቅዱሱ አምላክ። እስከ ሞት ድረስ የታመንከውን የሕይወትን አክሊል እሰጥሃለሁ ይልሃል። አየህ፣ እስከ ምን የታመንከውን? እስከ ሞት ማለት ነፍስ ከስጋ እስክትለይ የታመንከውን። ምን ማለት? በሃይማኖትህ በቃ ሌላ ምንድንበት ለመዳን አማራጭ መንገድ የለውም ብለህ እመን ማለት ነው። አብይን ተማምነው እንደዛ ሲያንበሷት ቤተ ክርስቲያንን ጥቁር ሲያስለብሷት ያው እንደፈራሁት ያቢቹ ጀለስ ሊቀመንበር ሆነ ጉደኛው ጳጳስ። ያብይ ጀለስ ሳሪዎስ ያብይ ጀለስ ዘመድ ከዘመዱ አህያም ካመዱ ቢሆንም አቢቹ አይቀርም መውረዱ። ወደ 4 ኪሎ ጠቅላዩ ከመጡ ዳኒ ብቻ አይደለም ስንቶች መለጠቱ። አብይ ከመጡ አባሶቹ አመላመቱ። መምህራችን በእውነት ቃለ ሕይወት ያሰማልንና በቃ እርግጥ የሆኑ መንገድ የነገሩን ብዬ አስባለሁኝ። ለማንኛውም ለመምህራችን ቃለ ሕይወት ያሰማልን። የተናገሩት ነገር በእውነት ልክ ነው። እባብም አትሁኑ እርግብም አትሁኑ፣ ሁለቱንም አዋህዳችሁ ያዙ ነው። ትላንትና እንግዲህ እመቤታችንን ክብረ በዓል አክብረን ነበርና ለምንድን ነው ያከበርን የሚለውን አንድ ቪዲዮ አስመለክታችኋለሁ። በመጨረሻ ግን ማስመለክታችሁ ቪዲዮ በተለይ ወተት እየገዛችሁ ለልጆቻችሁ የምትሰጡ ሰዎች በሙሉ ማለት ነው፣ በተለይ እዚህ ዩቲዩብ ተከታታይ የሆናችሁ ከዛሬ ጀምሮ ልትጠነቀቁ ይገባል ብዬ አስባለሁ። በተለይ ኢትዮጵያ ውስጥ የምትኖሩ በውጭ እንኳን አይደለም ኢትዮጵያ ውስጥ የምትኖሩ አንድ መረጃ
ከደብረ ብርሃን ተልኳል። እሱን ማስመለከታችሁ ነው የሚሆነው። ለማንኛውም ትላንትና የእመቤታችን ክብረ በዓል ነበር። ለምንድን ነው ያከበረው? አንድ ክርስቲያን ግንቦት 21 የሚከበሩት ሁለቱ በዓላት ምን እንደሆኑ ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9ኙ አበይት በዓል ከሚባሉት አንዱ ዕርገት ነው። በነገራችን ላይ ዕርገት ሐሙስ ቀን አይለቅም፣ ምክንያቱም ትንሣኤ እሁድን ስለማይለቅ። ነገር ግን በቀን 21 መዋሉ እንዳጋጣሚ ነው። ይህ ማለት ሁሌ ግንቦት 21 አይውልም ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 1 ከቁጥር 9 እስከ 11 ስንመለከት እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ተብሎ እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ በለበሰው ሥጋ እየረቀቀባቸው ሳይሆን እየራቃቸው ወደ ሰማይ ማረጉን የሚነገርበት ዕለት ነው ማለት ነው። ሌላኛው ደግሞ የቃል እርደት የሥጋ እርገት ማለትም የቃል መውረድ የሥጋ ማረግ ምክንያት የሆነችው እናታችን ቅድስት ድንግል ማርያም የሚታሰብበትም ዕለት ነው። ግንቦት 21 በደብረ ምጥማቅ በስሟ በተሰራችው ቤተክርስቲያን ጉልላት በብርሃን መርከብ ተቀምጣ መገለጧን ክርስቲያን ሁሉ ያከብራቷል። ስለዚህ ግንቦት 21 በተለያዩ ቦታዎች ይከበራል ማለት ነው። ወስብሐት ለእግዚአብሔር። ይቆየ። ወንድማችን ቃለ ሕይወት ያሰማልን። ለምን እንዳከበራችሁ እንግዲህ በጣም ተገናኝተው ነበረ። ትዝ ካላችሁ ትላንትና ነው ወረደ ያከበርነውና ለማንኛውም ወንድማችን ቃለ ሕይወት ያሰማልን። በመጨረሻም በነገርኳችሁ ማስመለከታችሁ ቪዲዮ በተለይ ወተት ውስጥ የሬሳ ማድረቂያ እንደሚገባ አንዳንዶቻችሁ ሰምታችሁ ሊሆን ይችላል ብዬ አስባለሁኝና ከደብረ ብርሃን እንግዲህ አንድ ማህበራዊ ሚዲያ ላይ የተጋራ ቪዲዮ አለ። እሱን ነገር እናስመልክት፣ ሐሳብ ሰተን እንጨርሳለን። ውስጥ መስመር ከደብረ ብርሃን በደረሰኝ አንድ ጥቆማ መሰረት ወላጆች ለልጆቻቸው ወተት ለመስጠት ያስቡና ወደ አንድ ወተት መሸጫ ሄደው ይገዛሉ። የገዙትንም ወተት አፍልተው ለልጆች ለመስጠት በዝግጅት ላይ ያሉ እዚህ ምስሉ ላይ እንደሚታየው ከጥቅም ውጭ ሆኖ ያገኙታል። ይህንንም ወላጆች ጥንቃቄ እንዲያደርጉ ሲሉ መልእክቱ እንዲጋራላቸው ልከውታል። ለጥንቃቄ ተጠቀሙበት። አመሰግናለሁ። ትክክለኛ ወተት ምን ብሎ በጥስጥስ ነው የሚለው ምን እንደሆነ ራሱ ግርም እኮ ነው የሚለው ይሄ ወተት ጭራሽ ልጅ ይገላል። ምን አይነቱ ነው ታዲያ? ይሁን እንደተመለከታችሁት ነው። ወተትም እንኳን አይመስልም፣ የሆነ ማስቲሽ ነገር የሚነሳ ነው የሚመስለውና በጣም ብዙዎች አንዳንድ ኮሜንቶችን ለማንበብ እየሞከርኩኝ ነበረ። ወተት እንደዚህ ሲሆን ወደ ቺዝነት ይቀየራል እያሉ ሲናገሩ ነበርና ይሄ ግን ፍጹም ስህተት ነው። ምክንያቱም በእንደዚህ አይነት መንገድ ብቻ አይደለም እንደምትመልኩ ወተት ይበጣጠሳል። ይሄ እናቶች የሆናቸው እዛ ታውቁታላችሁ ብዬ አስባለሁኝና የሬሳ ማድረቂያ በጣም በብዙ ቦታዎች ላይ ወተት ላይ እየተጨመረ እንደሆነ ሰሞኑን የወጣ መረጃ ነው። ከነዛ መካከል እንግዲህ በአንዱ ቤት ውስጥ ገብተው ነው የሚሆነውና ለወዳጆቻችሁ በሙሉ ሼር በማድረግ እንግዲህ ይህንን መልእክት በተለይ ልጅ ላላቸው ብታስመለክቷቸው በጣም መልካም ነው ያስባሉኝና በተለይ ጠዋት እናቶች ስራ ለመሄድም ይሁን በምን የጥርፊያ ስራ ነው በጣም ብዙዎቻችን ቤት የሚሰራውና ድንገት አፍልተን የምንሰጣቸውን ወተት የምናቀርብላችሁን ምግብ ራሱ ማየት ይገባል ብዬ አስባለሁኝና የደረስንበት ዘመን እንግዲህ በጣም የሚያስጠላ ነው ለመናገር። ስለዚህ ይህንን መረጃ ለወዳጆቹ በሙሉ ሼር ማድረጋችሁን አትርሱ። አሁንም ቢሆን እግዚአብሔር አምላክ ለሁላችንም ልቦና ይስጠን። ቀጣይ በአዲስ መረጃዎች እስከመጣ ድረስ ቸር እንቆይ።